ሰላም ሰላም ውዶችዬ እንዴት ናችሁ? ደህና ናችሁ ወይ? እኔ አለው እግዚአብሔር ይመስገን። የኔ ውዶች፣ የኔ ማሮች፣ የኔ ጠንበለሎች፣ የኔ ቲማቲሞች ማለት ነው። በጣም ደግሞ ወዳችሁ ታውቃላችሁ። በጣም ነው የምወዳችሁ የማከብራችሁ። ላይክ፣ ሼር፣ ሰብስክራይብ ያደርጋችሁ ደግሞ ስለምታበረታቱኝ በጣም አርጌ ወዳችኋለሁ። በጣም ለፈለፍኩ ሚጣ ከተነሳች ከባድ ነው ማለት ምክንያቱም ስራ ልሰራ ነው። እና ወዶችዬ እንዴት ናችሁ? ደግሞ ስጠፋ ጠፋሽ ምናምን አትሉም። በጣም ነው የተቀየምኳችሁ ማለት ነው። በጣም ነው እና አበረታቱ ፕሊስ ፕሊስ አበረታቱ። ቪዲዮ ስሰራ ቪዲዮ ይል ለዚህ ቪዲዮ ማለት ነው 1000 ላይክ እፈልጋለሁ ማለት ነው። 1000 ጽድቁስ ቀርቶ በወጉ በኮነነኝ ይላል ያገርስ። ለማንኛውም ዛሬ ያው ሰኔ ሚካኤል ደርሷል። ሰኔ ሚካኤል ደግሞ በምን እንደሚበላ ታውቃላችሁ? ቆሎ በኑግ እንበላለን። እኔ ካሁኑ ኑጌን ላዘጋጃት ነው ማለት ነው። ኑግ ልቆላ ነው። ኑግ ስቆላ አሳያችኋለሁ ማለት ነው። ዛሬ ደግሞ ማሳያችሁ ኑግ ነው ማለት ነው። ኑግ በፊት አሁን ሰኔ ሚካኤል ደርሷል የምታውቁት እና ለሰኔ ሚካኤል ኑግ እየቆላን ነው። ኑግ ቤታችን እንዴት ማዘጋጀት እንዳለብን አያችሁ። እና ዛሬ ያጋጠመኝን ነገር በዛው ማረም ኑግ ጨምቄ እሰጥሃለሁ በማስቲካ ማለት ነው። በጣም መብሰል የለበትም ጋይሶችዬ፣ ብዙም አታሳርሩት። ካረራ አይጥም። ያው በቆሎ ነው የሚበላ ባይዘው ላችሁ። ኑጋችን ተወቅጦ አልቋል። አሁን እንደዚህ ቀዝቀዝ ሲል እንደዚህ እናደርገውና ሲቀዘቅዝ እንወቅጠዋለሁ ማለት በነገራችን ላይ በእጄ ነው የምወቅጠው። እኔ በእጄ የማልሰራው ነገር የለኝም። ከዛ ዛሬ ደግሞ ያጋጠመኝን ነገር ልንገራችሁ። ያጋጠመኝን ጤና ጣቢያ የማማየ 9 ወር ክትባት ሆኖ ሄደን ማለት ነው። ክትባት ሆኖ ጤና ጣቢያ የምትሄዱ ሰዎች በነገራችን በጣም ተጠንቀቁ። ከዛ በኋላ የጤና ባለሙያዎች ደግሞ ለእኛ ለልጆቻችን ተጠንቀቁ ማለት ነው። አስቡላችሁ ሽያቱ እኛ ከፈጣሪ በታች እናንተን አምነን ስለምንመጣ ማለት ነው። ከፈጣሪ በታች እናንተን አምነናችሁ ስለምንመጣ ለልጆቻችን ጥንቃቄ ብታረጉልን በጣም ደስ ይለናል። በተለይ ሴቱ ናችሁ ደግሞ ተሳደው ሰዎች በጣም የሚያስጠላውና ዛሬ ያየሁትና በጣም የዘገነነ ነገር ማለት ነው። የዘገነነ ነገር ልንገራችሁ። ልጅቷ እንግዲህ ክትባት የ45 ቀን የ72 ቀን የ3 ወር የ6 ወር ደግሞ የሆነ አይረን ነገር ነው የሚሰጣቸው። ከዛ የ9 ወር አመት ከ3 ወር ነው እያሉ የሚሄዱትና ምን አጋጠመን? ሴትዮዋ የሆነ ዶክተሯ ማለት የምትወገው የሆነ ስልክ ምናምን ቲክቶክ ነገር ነው እያየች ነበረ። ስልኩን አየች ቲክቶክ ላይ ምናምን እየወጋች እያለ ይላችሁ እየሰራች እያለ የሆነ ስልክ ተደወለላትና የሆነ ነገር ነው የተላከላት ማለት የሆነ ነገር ተላከላት። ያንን ስልክ አየችና ሴትዮዋ የ3 ወር የአመት ከ3 ወር ነው ታስከትበው የምን አይነት መርፌ እንደወጋት የ45 ቀን ክትባት ለልጅ ተወገቻት ማለት የ45 ቀን ክትባት። ከዛ በኋላ ያችኛው ቁጭት የስንት ወር ነው ስትላት የ45 ቀን ሌላኛው ማለት ነው። የዛች የስንት አመት ከ3 ወር የዛችን የዚህኛዋን አቀያይራ ወጋቻት ማለት ይሄ ምንድነው? በስልኳ ያየችው ነገር ስልኳ በቃ ሃይምሮዋን ስለ ሃይምሮስ ምን አይነት የሆነ ያየችው ነገር አላቅምና ሴትዮዋ በጣም ደንግጣ ምናምን አለቀሰች። ምክንያቱም ልጇ 40 አመት ከ3 ወር ነው የተከተበችው፣ ግን የ45 ቀን ነው ማለት ነው። ያችኛዋ ደግሞ የ45 ቀን መከተብ ያለባት የአመት ከ3 ወር ተከተበችና በጣም ከባድ ነው ማለት ነው። አሁን ወደ አላብዛባችሁ ወሬ ወደ ኑግ ወገጣችን እንሂድ ማለት ኑጋችንን እንወጣታለን።